አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 25 በዚች ቀን ቁጥር የሌላቸው ተአምራትን ድንቆችን ባሳየበት በምስር ሀገር የቅዱስ መርቆሬዎስ ቅዳሴ ቤተክርስቲያን ሆነ። በረከቱ ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን የደብረ ሊባኖሱ አባ ሕፃን ሞዓ አረፈ። በረከቱ ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን ከኒቆምዲያ ሀገር ሐዋርያዊት ቅድስት ቴክላ አረፈች። ይህችም ቅድስት በቅዱስ ሐዋርያ ጳውሎስ ዘመን ሐዋርያዊት ሆነች። ቅዱስ ጳውሎስም ከአንጾኪያ ከተማ በወጣ ጊዜ ወደ ኒቆምዲያ ከተማ ሄደ። በዚያም ስሙ ስፋሮስ የሚባል ምዕመን ሰው ነበረ። ቅዱስ ጳውሎስም ወስዶ በቤቱ አኖረው። ብዙ አሕዛብም የሐዋርያው የጳውሎስን ትምህርት ይሰሙ ዘንድ በእርሱ ዘንድ ይሰበሰቡ ነበር። ይህችም ቅድስት ቴክላም በቤተ መስኮት ተመለከተች፣ የሐዋርያውን ትምህርት ሰማች። እንዲሁም ትምህርቱን እያዳመጠች ሳትበላና ሳትጠጣ 3 ቀኖች ቆየች። ትምህርቱን በልቧ አደረ። አባቷና እናቷ ቤተሰቦቿም ሁሉ አዘኑ። ከምክሯም እንድትመለስ ሐዋርያው ጳውሎስንም እንዳትከተል ለመኗት፣ ነገር ግን አልሰማቻቸውም። አባቷም ዲማስና ረምጋኖስ ወደሚባሉ ዳኞች ሄዶ ከሰሳት ከልጁም የሆነውን ሁሉ አስረዳቸው። እነርሱም አስገደዷት፣ እነርሱንም አልሰማችም። ሁለተኛም አባቷ ወደ ንጉሱ ሄዶ ሐዋርያው ጳውሎስን ከሰሰው። ንጉሱም ወደ እርሱ አስቀርቦ ስለ ስራው ጠየቀው፣ ነገር ግን የሚቀጣበት ምክንያት በላዩ አላገኘም ነበር። ሐዋርያው ጳውሎስንም እንዲያስሩት አዘዘ። ይህች ቅድስት ቴክላም ልብሶቿንና ጌጦቿን ከላዩ አስወገደች። ወደ ቅዱስ ጳውሎስም ሄዳ ከእግሩ በታች ሰገደች። በእርሱም ዘንድ የተማረች ተቀመጠች። ወላጆቿም በፈለጓት ጊዜ አላገኟትም። በሐዋርያው ጳውሎስ ዘንድ እርሷ እንዳለች ሰዎች ነገሯቸው። በመኮንኑም ዘንድ ከሰሷት። እርሱም በእሳት እንዲያቃጥሏት አዘዘ። እናቷም ስለ እርሷ ሴቶች ሁሉ እንዲገሰጹና እንዲፈራ አቃጥሏት እያለች ጮኸች። ብዙዎች የከበሩ ሴቶች በሐዋርያው ጳውሎስ ትምህርት አምነው ነበርና፣ እርሷ ግን በሚያቃጥሏት ጊዜ ልቧን አጽንታ ቅዱስ ጳውሎስን ተመለከተችው። ዳግመኛም ሲጸልይ ቅዱስ ጳውሎስን አወጡት፣ በላዩም በመስቀል ምልክት አማተበ። ራሷንም ወደ እሳቱ ምድጃ ወረወረች። ሴቶችም ያለቅሱላት ነበር። ያን ጊዜም እግዚአብሔር ብዙ ዝናብን በረድና መብረቅን ላከ። የእሳቱን ምድጃ እንደ ቀዝቃዛ ጠል ሆነ። ቴክላም ሮጣ ወደ ቅዱስ ጳውሎስ ተሰውሮ ወዳለበት ቦታ ደረሰች። ራሷንም ላጭቶ ትከተለው ዘንድ ለመነችው፣ እንዲህም አደረገላት። ወደ አንጾኪያ ከተማም በሄደች ጊዜ ከመኳንንቶች አንዱ ሊያገባት ፈለገ። መልኳ እጅግ ውብ ነበረና እርሷም ዘለፈችው፣ ረገመችውም። እርሱም በዚያች አገር ገዢ በሆነ በሌላ መኮንን ዘንድ ከሰሳት። እርሱም ለአንበሶች እንዲጥሏት አዘዘ። በአንበሶች መካከል 2 መዓልት 2 ሌሊት ኖረች። እነዚያ አንበሶችም እግሯን ይልሱ ነበር እንጂ ምንም አልከፏትም። ከዚህም በኋላ በ2 በሬዎች መካከል አስረው በከተማ ውስጥ አስጎትቷት፣ ነገር ግን ምንም ክፉ ነገር በላዩ አልደረሰም። ከዚያም በኋላ ለቀቋት። ወደ ቅዱስ ጳውሎስም ሄደች። እርሱም አረጋጋት፣ አጽናናትም። ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ትሰብክ ዘንድ አዘዛት። ከዚህ በኋላ ቆሎንያ ወደሚባል አገር ሄዳ ሰበከች። ከዚያም ወደ ሀገሯ ሄዳ ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም አስተማራች። አባትና እናቷም ክብር ይግባውና ጌታችን ኢየሱስ ክርስቶስን ወደ ማመን መለሰቻቸው። ተጋድሏንም ፈጽማ በሰላም አረፈች። የሐዋርያት አክሊልም ተቀበለች። ስጋዋም በግብጽ ደቡብ ሰንጋር በሚባል ሀገር እስከዛሬ አለ። ከስጋዋም ብዙ ድንቅ ተአምር ተገለጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅድስት ቴክላ ጸሎት ይማረን፣ በረከቷም ከኛ ጋር ትኖር ለዘላለሙ አሜን። በዚህችም ቀን ባና ከሚባል ሀገር ቅዱስ እንዲና በሰማዕትነት አረፈ። ይህም ቅዱስ ጎልማሳ ነበር። ወላጆችም ከሀገር ሽማግሌዎች የሆኑ ምዕመናን ነበሩ፣ ለድሆችም የሚመጸውቱ ነበሩ። ከዚህ በኋላ ይህ ቅዱስ ወደ እንዲናው ከተማ ሄዶ በመኮንኑ ፊት በመቆም ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነ። መኮንኑ በፍላጻ የነድፉት ዘንድ አዘዘ። እንዲሁም አደረጉበት። ነገር ግን ከፍላጻዎቹም ምንም ጉዳት አልደረሰበትም። ከዚህ በኋላ አስሮ ለእስክንድርያ ከተማ ላከው። ከእርሱም ጋራ ቅዱስ ቢማኮስ እና ሌሎች 2 ሰማዕታት ነበሩ። የእስክንድርያም ገዢ አሰራቸው። ቅዱስ እንዲናን ግን በአፍንጫው ብዙ ደም እስኪፈስ ድረስ ዘግዝቆ ሰቀለው። በየአይነቱ በሆነ ስቃይም ብዙ አሰቃየው። ከማሰቃየቱም በሰለቸ ጊዜ ፈርማ ወደሚባል አገር ላከው። በዚያም በወህኒ ቤት ቅዱስ ሚናስን አገኘውና ደስ አለው። እርስ በርሳቸው ተጽናኑ። ከዚህ በኋላ መኮንኑ በየአይነቱ በሆነ ስቃይ አሰቃየው። በእሳትም በአጋሉት መጋዝ ስጋውን ሰነጠቀው። በብረት ምጣድ ውስጥም አበሰሉት። ጌታችንም ያለ ጉዳት በጤና አስነሳው። መኮንኑም ማሰቃየቱ በሰለቸ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘ።
የሰማዕትነትን አክሊል በመንግስተ ሰማያት ተቀበለ። ከስጋውም ታላላቅ ታምራት ተደረጉ። ለበሽተኞች ፈውስ ተደረገ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን ደግሞ አባ ይስሐቅ በሰማዕትነት ሞተ። ይህም ቅዱስ ሳምሳ ከሚባል ሀገር ነበር። እርሱም የአትክልት ቦታዎች ጠባቂ ነበር። ደግ የዋህና ጽሙድ አገልጋይ ነበር። ስጋ ይበላም ነበር፣ ወይንም አይጠጣም ነበር። በየ2 ቀን ይጾም ነበረ። ቅጠልም ይበላ ነበረ። ድሆችና ለችግረኞችም ይጎበኛቸው ነበር። ከደሞዙም የሚተርፈውን ይሰጣቸዋል። ክብር ይግባውና ጌታችንም በራእይ የተገለጠለትና ወደ መኮንኑ ሄዶ በቅዱስ ስሙ እንዲታመን አዘዘው። ከዚህ በኋላ ብዙ ቃል ኪዳን ሰጠው። ያዘጋጀለትንም የደስታ አክሊሎች ተስፋ አስደረገው። በነቃ ጊዜም እጅግ ደስ አለው። ተነስቶም ከእርሱ ያለውን ገንዘብ ለድሆች ሰጠ። ከዚህ በኋላ ይረዳው ዘንድ ወደ እግዚአብሔር ጸለየ። ወደ መኮንኑም ደርሶ ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመነ። መኮንኑም ጽኑ ስቃይን አሰቃየው። በእሳትም አቃጠለው። ሕዋሳቱን ቆራርጦ ሰቀለው። በመንኮራኩርም አበራየው። ጌታችን የሚያጸናውና ይፈውሰው ነበር። ያለ ጉዳትም በጤና ያስነሳው ነበር። ከመሰቃየቱም የተነሳ በሰለቸ ጊዜ ራስን በሰይፍ ይቆርጡት ዘንድ አዘዘ። የሰማዕትነትን አክሊል በመንግስተ ሰማያት ተቀበለ። ከዚህ በኋላ ምዕመናን ሰዎች ከሀገሩ 50 መጥተው ስጋውን ወሰዱ። በአማሩ ልብሶችም ገነዘው። የመከራው ዘመን እስኪፈጸም ድረስ በመልካም ቦታ ኖሩት። ከዚህ በኋላ ውብ የሆነች ቤተክርስቲያን ሰሩለት። ስጋውንም በውስጡ አኖሩ። ከእርሱም ድንቆችና ታምራቾች ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። ዳግመኛም በዚህ ቀን በደሜራ አቅራቢያ ድምድል ከሚባል ሀገር ቅድስት ኢላሪያ በሰማዕትነት ሞተች። የዚች ቅድስት ወላጆቿ ደጎች ምዕመናን ነበሩ። እርሷም በስጋዋና በነፍሷ የጸናች ነበረች። ሁልጊዜም ትጾምና ትጸልይ ነበር። 11 ዓመትም በሆናት ጊዜ እርሷ ቆማ ስትጸልይ ጌታችን ታላቅ ብርሃንን ገለጠላት። የመላእክት አለቃ ቅዱስ ሩፋኤልም ተገልጦ እንዲህ አላት። ተጋድሎ ተዘርግቶ ሳለ ክብር ይግባውና በክርስቶስ ስም ለሚጋደሉም አክሊሎች ተዘጋጅተው ሳሉ አንቺ ከዚህ ተቀምጠሻል አላት። ይህንንም በሰማች ጊዜ ደስ አላት። ገንዘቧን ሁሉ ለድሆችና ለችግረኞች ሰጥታ ጣው ወደሚባል ሀገር ሄደች። ከዚያም ሰርስና ወደሚባል ሀገር ሄዳ በመኮንኑ ፊት ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ታመነች። ጌታችንም ሳኑሲ ለሚባል ሰው ስለዚህች ቅድስት ከእርሷ የሚሆነውን ነገረው። ባያትም ጊዜ በእርሷ ደስ አለው፣ አረጋጋት፣ ልቧንም አጽናናት። መኮንኑም ታላቅ ስቃይን አሰቃያት። ስጋዋን ሁሉ ሰነጣጠቀ። በእሳትም ያጋላቸውን ብረት ችንካሮች በስጋዎቿ ውስጥ ቸነከሩ። ከዚህ በኋላ ከ500 ባልንጀራሞች ሰማዕታት ጋር አሰራት። በመርከቦች ከእርሱ ጋር ወሰዳቸው። እነርሱም በመርከብ ሲጓዙ አንበሪ መጥቶ ከእናቱ እቅፍ አንዱን ሕፃን ልጅ ነጥቆ ወሰደ። እናቱም ከእርሱ በቀር ሌላ ስለሌላት እጅግ አዝና ለቀሰች። ይቺ ቅድስት አይታ አራራችለት። ስለ እርሷም ጌታችን ለመነችው። ጌታችንም አንበሪውን አዘዘውና ሕፃኑን ደህና እንደሆነ ወደ እናቱ መለሰው። ይህንም ምንም ጥፋት አላገኘውም። ከዚህም በኋላ ሕዋሳቷን ቆራረጡ። እጆቿንና እግሮቿን ጥፍሮች ነቀሉ። ምላሷንም ቆረጡ። እግሮቿንም በብረት ችንካሮች ቸነከሩ። በብረት አልጋ ላይም አስተኝተው ከበታቸው እሳት አነደዱ። ነገር ግን ምን ጥፋት እንዳልደረሰባትም ክብር ይግባውና ጌታችን አድኗታልና። መኮንኑም እርሷን ከመሰቃየቱ የተነሳ በሰለቸ ጊዜ ራሷን በሰይፍ እንዲቆርጡ አዘዘ። የሰማዕትነት አክሊልን በመንግስተ ሰማያት ተቀበለች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ይኖር ለዘላለሙ አሜን። በዚህችም ቀን ከእስክንድሪያ እና ከባህሪያ አውራጃ ቁራቁስ ከሚባል መንደር የከበሩ ቴክላና ሙጊ ሰማዕት ሆኑ። እሊህም ቅዱሳን ቁራቁስ በሚባል መንደር በአንዲት እግዚአብሔርን በምትፈራ አማኒት ሴት ዘንድ አደጉ። ወደ ባህር ዳርቻም ባለፉ ጊዜ ክርስቲያን ወገኖችን ሲያሰቃጇቸው መኮንኑን አዩት። እነዚያም ደናግል ስለ ልቡ ደንዳናነት አደነቁ። ያን ጊዜም የእግዚአብሔር መልአክ ተገለጠላቸው። ክብር ይግባውና በጌታችን ኢየሱስ ክርስቶስም መከራን ለሚታገሱ ለቅዱሳን ሰማዕታት የተዘጋጀውን ክብራቸውን አሳያቸውና አጽናናቸው። በመርከብ ተጭነው ወደ እስክንድርያ ተጓዙ። እመቤታችን ማርያምም አልቃሾች በሆኑ 2 ሴቶች አምሳል ከኤልሳቤጥ ጋር ተገለጸለችላቸው። ከእርሳቸውም ጋር ወደ ከተማ በደረሱ ጊዜ
ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም በመኮንኑ ፊት ታመኑ። መኮንኑም ጽኑ ስቃይን አሰቃያቸው። ከዚህም በኋላ ቅድስት ሙጊነ ራስ በሰይፍ ቆረጦ። ተጋድሏንም ፈጸመች። ቅድስት ቴክላን ግን ድሙጢ ወደሚባል ሀገር ላካት። በዚያም ሰማዕት ሆነች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። በዚህም ቀን ዳግመኛ ባንዋን ከሚባል ሀገር ቅዱስ አብከረዙን ሰማዕት ሆነ። ይህም ቅዱስ አስቀድሞ ወንበዴ ነበር። ሌሎችም 2 ወንበዴዎች ነበሩ። ገንዘቡ ሊሰርቁ ወደ አስቄጥስ ገዳም ወደ አንድ መነኮስ በአንድነት ሄዱ። በጸሎትም እየተጋደለ አገኙት። ጸሎቱን ጨርሶ ሲተኛ ደስ ጠበቁት። እርሱ ግን ከቶ አልተኛም። በልቦናቸውም ፍርሃት አደረባቸው፣ ደነገጡ። በነጋ ጊዜም ያ ሽማግሌ መነኮስ ወደ ሽፍቶቹ መጣ። ባዩትም ጊዜ ከእግሩ በታች ሰገዱ። ሰይፎቻቸውንም በፊቱ ጥለው ደቀ መዝሙሮቹ ያደርጋቸው ዘንድ ለመኑት። በእርሱም ዘንድ መነኮሱ። ቅዱስ አባ አቡከረዙንም በስጋውም በመንፈሱም ታላቅ ተጋድሎ ተጋደለ። አንድ አረጋዊ ክብር ይግባውና ስለ ጌታችን ስለ ኢየሱስ ክርስቶስም ሰማዕት ይሆን ዘንድ እንዳለው ነገረው። ከ7 ዓመት በኋላም ሰይጣን ክርስቲያኑ ወገኖች ላይ መከራ መጣ። አባ አቡከረዙም ተነስቶ መንፈሳዊ አባቱን እጅ ነስቶ ከእርሱም ቡራኬ ተቀበለ። ኒቂዮስ ወደሚባል ሀገር ሄደ። ንጉሥ መክስሚያኖስንም አገኘው። ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም በፊቱ ታመነ። መኮንኑም በጽኑ ስቃይ አሰቃየው። በብረት መጋዝም ስጋውን መገዘው፣ ቁስሉንም በመጠጣና በጨው አሸው። ከዚህ በኋላ ወደ እስክንድርያ ከተማ ሲወስዱት 5 ጊዜ በመርከብ ምሰሶ ላይ ሰቀሉት። ገመዶችም ተበጠሱ። ከማስ በተሰራ ጋን ውስጥም አድርገው ከባህር ጣሉት። ከእግዚአብሔር የተላከ መልአክ ከባህር ወጥቶ ወደ ገምኑዲ ከተማ እንዲሄድ አዘዘው። ሄዶም በነዋም ወደሚባል ሀገር ደረሰ። ስለ አባ አብከረዙንም ጠየቀ። እነርሱ አላወቁትም ነበርና ከብዙ ጊዜያት ጀምሮ ከዚህ ሄዷል፣ ወዴት እንዳለ አናውቅም፣ ወሬውንም አልሰማም አሉት። አንዲት ብላቴና ግን አስተውላ አወቀችው፣ ፈራችም። ከፍርሃቷም ብዛት የተነሳ ወደቀችና እንስራዋ ተሰበረ። እርሷም ለሰዎች ይህ አባት አባ አብከረዙን ነው አለቻቸው። የአገሩ ሰዎችም ሁሉም ፈጥነው መጥተው ከእርሱ ተባረኩ። ደዌ ያለባቸውም ወደ እርሱ ይመጡ ነበር። እርሱም በዘይት ላይ ጸልዮ ሲቀባቸው ይድኑ ነበር። ከዚህ በኋላ ወደ ገምኑዲ ከተማ ሄደ። ከወታደሮችም አንዱ እኔ ክርስቲያን ነኝ እና በዚች ከተማ ውስጥ አስረህ ጎተተኝ አለው። እርሱም ወደ መኮንኑ እስከሚያደርሰው እንዳዘዘው አደረገ። መኮንኑም በእንጨት ላይ ዘቅዝቆ ሰቀለው። በአፍንጫውም በአፉም ብዙ ደም የፈሰሰ 10 ቀኖች ኖረ። አባ አብከረዙንም የጭፍሮች አለቃውን ልጅ ረገማት፣ እንዲሁም ወዲያውኑ ሞተች። በመቃብር 12 ቀኖች ኖረች። ስለ እርሷም አባ አብከረዙንን ለመኑት። ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ ጸለየ። ያን ጊዜም ከሙታን ተለይታ ተነስታ በሰው ላይ ያየችውን ሁሉ ነገረቻቸው። የጭፍሮች አለቃ ዮስጦስም ከሚስቱና ከጭፍሮቹ ጋር ክብር ይግባውና በጌታችን በኢየሱስ ክርስቶስ አምነው በሰማዕትነት ሞቱ። ቁጥራቸው 945 ነፍስ ነው። ከዚህ በኋላ አባ አብከረዙንን ወደ እስክንድርያ ሰደደው። በዚያም ጽኑ ስቃይን አሰቃዩት። ዳግመኛም ወደ ገምኑዲ ላኩት። በዚያም በብረት በትሮች ደብድበው የጀርባውን አጥንት ሰበሩት። እርሱ ግን በፈጣሪው ኃይል ዳነ። መኮንኑም አሰቃይቶ በደከመ ጊዜ ዳግመኛ ወደ እስክንድርያ ከተማ ላከው። ወደ እስክንድርያ በሚያዝያ ወር በደረሰ ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ተገለጠለትና አጽናናው። ገድሉንም በዚያ እንደሚፈጽም ነገረው። ስሙ ለሚጠራ ሁሉ መታሰቢያንም ለሚያደርግ ኃጢአቱን እንደሚያስተሰርይለት ቃል ኪዳን ሰጠው። ከዚህ በኋላ ራሱን ቆረጦት። ተጋድሎውን ፈጽሞ የሰማዕትነት አክሊል ተቀበለ። የእግዚአብሔር መልአክም መኑፍ ከሚባል ሀገር ለአንድ ቄስ ተገልጦ የቅዱስ አብከረዙን ስጋ ያለበትን ቦታ ነገረውና እንዲወስድ አዘዘው። እርሱም ወስዶ በአማሩ ልብሶች ገነዘው። የመከራውን ሙላት እስኪፈጸም በመልካም ቦታ ኖረው። ከዚያም በኋላ ቤተክርስቲያን ሰርተውለት ስጋውን በውስጧ ኖሮ ከእርሱም ድንቆችና ተአምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚች ቀን የ600 ሰማዕታት መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚች ቀን የሶርያው ሰው ቅዱስ ሰማዕት ዱማዲዮስ አረፈ። ይህም ቅዱስ በፋርስ ሀገር አደገ።
የከዋክብትም ምግብና ጥበብ ተማረ። ከዚህም በኋላ ክርስቲያን ሊሆን ወደደ። ከፋርስ ሰዎች ስሙ አጋሪዮስ ወደሚባል ቄስ በገበያ ውስጥ አገኘው። እርሱም ወደ እግዚአብሔር የሚያደርስ ሃይማኖትን አስተማረው። እጅግም ደስ ብሎት ቤተሰቦችን ወደ እግዚአብሔር ይመለሱ ዘንድ ያስተምራቸው ጀመረ፣ አሳመናቸውም። ከዚህ በኋላ በሶሪያና በሮም መካከል ወዳለች ሀገር ሄደ። በዚያም የክርስትና ጥምቀትን ተጠምቆ መነኮሰ። ታላቅ ተጋድሎን መጋደል ጀመረ። መነኮሳቱም ታላቅ የሆነ ተጋድሎን ባዩ ጊዜ በእርሱ ላይ ቀንተው ከገዳም ሊያሳድዱት ወደዱ። ባወቀ ጊዜም ወጥቶ በቅዱስ ሰርጊስ ገዳም ሄደ። በዚያም በአንድ ባሕታዊ ቄስ ዘንድ ተቀመጠ። ከዚህም በኋላ ዲቁና እንዲሾመውና ከእርሱ ጋር ቤተ መቅደስ ውስጥ እንዲያገለግል ቅዱስ ዱማዲዮስን አስገደደው። ትእዛዙንም መተላለፍ ባልተቻለው ጊዜ ዲቁና ተሾመ። አረጋዊ ቄሱም በመሰዊያው ላይ በሚሰየም ጊዜ በቅዳሴ እኩሌታ በመስዋዕቱ ላይ ርግብ ስትወርድ ቅዱስ ዱማዲዮስ ያያት ነበር። እርሱም ስጋዊት ርግብ እንደሆነች ያስብ ነበር። ጽዋውንም እንዳትደፋው ያባራት ዘንድ እጁን ያመለክት ነበር። ሽማግሌው ግን አያትም ነበር። የቅዳሴው ስርዓት ከተፈጸመ በኋላ ባሕታዊ ቄስ እንዲህ ብሎ ጠየቀ። በቅዳሴ ጊዜ የምትደነግጥ እጅህንም ወደ መስዋዕቱ የምትዘረጋ ምን ሆነ ነው? እርሱም ርግቧን እንዳያት ነገረው። አረጋዊም እንዲህ ስታያት ንገረኝ አለው። ከዚህ በኋላ ባየት ጊዜ አባቴ ሆይ ያቺ ርግብ መጣች ብሎ ነገረው። ሽማግሌው ግን አላያትም። እጅግም አዝኖ በእግዚአብሔር ፊት ሰገደ። ያቺንም ርግብ እስከሚያያት ድረስ ፈጽሞ ይጸልይና ይማልድ ነበር። ያቺ ርግብ መንፈስ ቅዱስ እንደሆነ ያውቅ ነበርና ለዲያቆን አባ ዱማዲዮስም ልብ እንዳይታበል ነገረውም። ከዚህ በኋላ ሽማግሌው ቄስ ወደ ኤጲስቆጶስ ሄዶ ዱማዲዮስን የቅስና ማዕረግ ይሾሙለት ዘንድ ለመነው። ልመናውንም ተቀብሎ ያለ ውዴታው ቅስና ሾመው። ሊቀ ጳጳሳቱም ዜናውንና ገድሉን በሰማ ጊዜ ከእርሱ ጋራ ወገኖቹን ወሰደ። ከወገኖቹም ጋራም ወደ እርሱ ሄዶ በረከትን ሊቀበል ወደደ። ቅዱስ ዱማዲዮስ ግን በመንፈስ ቅዱስ አውቆ ከዚያ ተሰውሮ ሄደ። ወደ ሰማዕቱ ቅዱስ ማርቆስ ቤተክርስቲያንም ደረሰ። ከዚያም ወደ በረሃ ሄዶ በዚያ ሳር እየበላ ኖረ። እርሱ ከከንቱ ውዳሴ ሸሽ ነበርና እግዚአብሔርም በእጆቹ ድንቆችና ተአምራቶችን ያደርግ ነበር። በአንዲት ቀንም ውሃ ሊቀዳ ወደ ወንዝ ሄደ። ውሃ የሚቀዱ ሴቶችም አይተውት በመጠቃቀስ በእርሱ ላይ ተዘባበቱ። በልቡም እያዘነ ውሃ ሳይቀዳ ተመለሰ። ያን ጊዜም ወንዙ ደረቀ። ሰዎችም ቅዱስ ዱማዲዮስ እንዳደረቀው ባወቁ ጊዜ ሴቶችንና ወንዶችን ሁሉ ወጥተው በብዙ ለቅሶ ለመኑት። ለቅሷቸውንም አይቶ ክብር ይግባውና ጌታችንን ለመነው። የወንዙም ውሃ እንደ ቀድሞ መለሰላቸው። ሰዎችም ሲያከብሩት ባየ ጊዜ ከዚያ ሸሽቶ ወደ ሌላ ሀገር ደረሰ። በዚያም ያለ መጠለያ ከሰማይ በታች ያለውን የበጋውን ቃጠሎና የክረምቱን እንቅስቃሴ ታግሶ የተጋደለ ዓመት ሙሉ ኖረ። በብዙ ድካም አስገድደው ትንሽ ጎጆ ሰርተው በውስጧ አስገቡት። ከእርሱም ብዙዎች ድንቆችና ተአምራቶች ተገለጡ። ከእርሱም አንድ የታወረች አንድ ሰው ነበረ። ከእርሱም በተባረከ ጊዜ ዓይኑ ድና አየች፣ እንደ ሁለተኛውም ሆነች። ሁለተኛም ጎባጣ የነበረ ሰው ወደ እርሷ መጥቶ በውሃና በዘይትም ላይ ጸልዮ የመጻጉዕን ስጋ አጥቦን እንዳዳነው ዲዳውንም እንዲሁ አዳነው። ከዚህ በኋላ ባልና ሚስቱ መጡ። ስለ እነርሱም ይጸልይ ዘንድ ለመኑት። እርሱም ክብር ይግባውና እግዚአብሔርን ለምኖላቸው ልጅ ሰጣቸው። ወደ እርሱም ልጆቻቸውን አምጥተው ባረካቸው። ከዚህም የሚበዛ ብዙ ተአምራትን አደረገ። ከሃዲው በዋሊጦስ ዘመንም የአምላክ ወዳጅ ንጉሥ ቆስጠንጢኖስ ያሰራቸውን አብያተ ክርስቲያናት ጭፍሮች ወደ አንጾኪያ መጥተው አፈረሱ። ከዚህም በኋላ የፋርስ ሰዎች ጦርነት ሊገጥሙት መጡ። ሲጓዝም ወደ ቅዱስ ዱማዲዮስ ማደሪያ ደረሱ። ስለ እርሱም ለመኮንኑ ነገሩት። እርሱም ይወግሩት ዘንድ አዘዘ። ከረዱ ጋራ በድንጋይ ወገሩት። የጣሏቸው ድንጋይም በበዓታቸው ላይ ታላቅ ኮረብታ ሆነ። እርሱና ረዱም እንዲህ በሆነ ድርጊት አረፉ። ከአንድ ዓመት በኋላ ለአንድ መንገደኛ ነጋዴ ሰው ገለጠለት። ገመልም ጭኖ ነበር። እርሱም ሲያልፍ ገመሉ
ከምድር በታች በጉድጓድ ውስጥ ወደቀ። ሰዎችም ገመሉን ሊያወጡ በመጡ ጊዜ የቅዱስ ዱማዲዮስ በዓት ተገለጠ። ቆፍሮም የቅዱስ ዱማዲዮስንና የረድኡን ስጋ በክብር አወጡ። ይኸውም ባረፈባት ሐምሌ 25 ቀን ነበር። ቤተክርስቲያንም ሰርቶ የእርሱን ስጋና የረድኡን ስጋ በውስጡ አኖሮ ጌታችንም ከእርሱ ብዙዎች ተአምራቶች ገለጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን አትሪብ በሚባል ሀገር 25,000 ሰማዕታት መታሰቢያቸው ነው። የሄኖክ ዕርገት ነው። በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 26 በዚች ቀን መልካም ሽምግልና የነበረው የእመቤታችን የድንግል ማርያም እጮኛ ድካሟን ለመሳተፍ ክብር ይግባውና ለጌታችን አሳዳጊው ለመሆን የተገባው ጻድቁ ዮሴፍ አረፈ። እንዘ አቅረብኩ ማሕሌተ ዘኪርየ አእላፈ እምለተጸምዱከ ዘልፈ ለላነብብ ተወከፍ ዘንዴቴ መጽሐፈ እንተ ደሴከ እግዚኦ ጸሪቀ ምሕረት ወከፈ ለአቡ ውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ ጉባኤ ጸቲ መካን እስካደ ገሊቅ ወንዱስ ሕፃን ለጻፈው በከርታስ ወለዛ ጻፈውን ዘይደርስ ወለዛ አንብሮ ወስተርጎመ ሰአዲስ ወለዛ ሰማ ቃሎ በዝነፈስ ጸሎተሙ ማርያም አረቂተ ኩሉ ባስ ወሬ ማረን ኢየሱስ ክርስቶስ በቅዱሳን ጸሎት ጠብቀን በረከታቸውም ከኛ ጋር ትኑር። ኦ አምላክነ በከመ ትገባ ኮንፈ በመሳና